አቶ ወንድሙ ቢራቱ በፌደራል ፍርድ ቤት ጉዳይ ሊታይ አይገባም በሚል ያቀረቡት ጥያቄ ውድቅ ተደረገ። ስልጣናቸውን ተጠቅመው ከ5 ሚሊዮን ብር በላይ መንግስትን አሳጥተዋል በሚል ክስ የተመሰረተባቸው የቀድሞ የኦሮሚያ ገቢዎችና ጉምሩክ ቢሮ ኃላፊ አቶ ወንድሙ ቢራቱ በፌደራል ፍርድ ቤት ጉዳይ ሊታይ አይገባም በሚል ያቀረቡት ጥያቄ ውድቅ ተደርጓል። ጥያቄያቸውን ውድቅ ያደረገው የፌደራሉ ከፍተኛ ፍርድ ቤት 18ኛ ወንጀል ችሎት ነው። ተከሳሹ ያቀረቡትን ክሱ በፌደራል የሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ መክሰስም ሆነ የፌደራል ፍርድ ቤት ጉዳይን የመዳኘት ስልጣን የለውም የሚል መቃወሚያ ማቅረባቸው ይታወሳል። አቶ ወንድሙ የኦሮሚያ ብድርና ቁጠባ አክሲዮን ማህበር በአስተዳደርና ፋይናንስ ምክትል ኃላፊና የክልሉ ገቢዎችና ጉምሩክ ቢሮ ኃላፊ ሆነው ሲሰሩ ከ2000 እስከ 2002 ዓ.ም ባለው ጊዜ ለመንግስት ገቢ የሚሆን በአዲስ አበባ ክልል ውስጥ በንግድ ፍቃድ የተመዘገበ የሁለተኛ ተከሳሽ የባህሩ ቢረዳ የንግድ ትርፍ 5 ሚሊዮን 763,516 ብር ከ58 ሳንቲም ስልጣናቸውን በመጠቀም እንዳይከፈልና በወንጀል እንዳይጠየቅ አድርገዋል ይላል ክሱ። በሁለተኛ ክስ ደግሞ የተከሳሹን የጠጠር ማምረቻ ተጠያቂ እንዳይሆን አደርጋለሁ በማለት 3 ሚሊዮን 310 ሺህ ብር ሙስና ተቀብለዋል በሚል ተከሰዋል። ክሱን የተመለከተው የፌደራል ከፍተኛ ፍርድ ቤት 18ኛ ወንጀል ችሎት ተከሳሹ ያቀረቡትን መቃወሚያ በትናንትናው ዕለት ውድቅ አድርጓል። ከፍተኛ ገንዘብና ንብረት ያለ አግባብ ማከማቸትና ሌሎች ሁለት ክሶች በክልሉ ፍርድ ቤት እንዲታዩ አዟል። ቀሪዎቹ የሙስናና ስልጣንን ያለ አግባብ መጠቀም ክስ ጨምሮ በተከሳሹ መዝገብ ስር የተከሰሱ 4 ተከሳሾችም ጉዳይ በፌደራል ከፍተኛ ፍርድ ቤት እንዲቀጥል ተወስኗል። ችሎቱ የአቃቤ ሕግ ምስክር ለመስማትም ለሚያዝያ 17 እና ሚያዝያ 18 ቀጠሮ ሰጥቷል። ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።